ሉዓላዊነት የሌለው አስተዳደር ለፍልስጤም ነጻነት ሊያጎናጽፍ እንደማይችል ተንታኞች እየተናገሩ ነው። አሜሪካና ኢራን ዳግም ጦርነቱን ጀምረውታል፣ እያቀጣጠሉትም። የጋዛ ፍጻሜ ምን ሊሆን ይችላል? ፍልስጤምስ እንደ ሀገር ትመሰረት ይሆን? የሚሉትን ጉዳዮች እንመለከታለን። ጤና ይስጥልኝ የቶማይንስ ቤተሰቦች፣ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አብራችሁ እንድትቆዩ የአክብሮት ግብዣይ ነው። ላለፉት 3 ዓመታት ያህል እስራኤልና ምዕራባውያን አጋሮቿም የሐማስ በጋዛ ላይ መግዛት በእስራኤልና ፍልስጤም መካከል ለሚደረገው የሰላም ጥረት ዋነኛ እንቅፋት መሆኑን ሲገልጹ ቆይተዋል። ሐማስ በስልጣን ላይ እስካለ ድረስ በጋዛ ላይ የተከፈተው አስከፊ ጦርነት ሊያበቃ እንደማይችል በመግለጽ የጋዛ የወደፊት እጣ ፈንታ ሐማስን በሌላ ተለዋጭ አስተዳደር በመተካት ላይ የተመሰረተ መሆኑንም ሲከራከሩ ቆይተዋል። አሁን ላይ ግን ሐማስ በጋዛ የነበረውን ሲቪል የመንግስት መዋቅር ማፍረሱን ይፋ አድርጓል። ቡድኑ በአሜሪካ የሚደገፈው የሰላም ቦርድ ባቀረበው ማዕቀፍ መሰረት ለተዋቀረውና የፍልስጤም ተወካዮችን ለያዘው የጋዛ አስተዳደር ብሔራዊ ኮሚቴ የሲቪል አስተዳደር ስልጣኑን ለማስረከብ ዝግጁ መሆኑን ይታወቅልኝ ብሏል። ይሁን እንጂ ሉዓላዊነት የሌለው አስተዳደር ለፍልስጤም እውነተኛ ነጻነት ሊያመጣ እንደማይችል በርካታ የፖለቲካ ተንታኞች እየሞገቱ ነው። ይህ አዲስ ስምምነት ውሎ አድሮ በተግባር መተርጎም አለመቻሉ አሁንም አጠራጣሪ ሆኖ ቀጥሏል። በአካባቢው የሚደረጉት ድርድሮች እጅግ ውስብስብ ከመሆናቸው በላይ በርካታ ዝርዝር ጉዳዮች እስካሁን እልባት አላገኙም። ሆኖም ግን የሐማስ ውሳኔ በጉዳዩ ዙሪያ የነበረውን የክርክር አቅጣጫ ሙሉ በሙሉ ቀይሮታል። እስካሁን ድረስ የጋዛ የፖለቲካ የወደፊት ዕጣ ፈንታ እንዳይወሰን እንቅፋት የሆነው የሐማስ ሲቪል አስተዳደር ነው የሚለው መከራከሪያ እውነት ከሆነ አሁን ሐማስን ያልወከለ ፍልስጤማዊ አካል ወደ ስልጣን መምጣቱ ይህ የተባለው የይገባኛል ጥያቄ ቅንነትን የሚፈትን ትልቅ ማረጋገጫ ይሆናል። ይህ አዲስ የቀረበው የቴክኖክራት አስተዳደር እስራኤልና አጋሮቿ በተደጋጋሚ ሲያነሷቸው ለነበሩት በርካታ ጥያቄዎችና ተቃውሞዎች ምላሽ የሚሰጥ ይመስላል። እንደ ዘገባዎች ከሆነ ይህ አስተዳደር በፖለቲካ ፓርቲ አባላት ምትክ በነጻ ፍልስጤማውያን ባለሙያዎች የሚዋቀር፣ እነዚህም ትምህርት ቤቶችን፣ ሆስፒታሎችን፣ መሰረታዊ የህዝብ አገልግሎቶችና የጋዛን መልሶ ግንባታ የማስተናገድ ኃላፊነት የሚሰጣቸው መሐንዲሶች፣ ኢኮኖሚስቶች፣ የህግ ባለሙያዎችና አስተዳዳሪዎች ናቸው። የአስተዳደሩ አባላት የሐማስ ባለስልጣናት ያልሆኑና በማንኛውም የፓርቲው መድረክ ያልተመረጡ ሲሆን ዋና ተግባራቸውም ሰፋ ያሉ የፖለቲካ ጥያቄዎች እልባት እስኪያገኙ ድረስ የሲቪል ማህበረሰቡን የዕለት ተዕለት ህይወት በኃላፊነት መምራት ብቻ እንደሚሆን ተገልጿል። ነገር ግን ውሳኔው በተሰማ ማግስት ወዲያውኑ ማለት ይቻላል አዳዲስ ተቃውሞዎችና ቅድመ ሁኔታዎች ብቅ ማለትም ጀመሩ። እስካሁን እልባት ያላገኘው የትጥቅ መፍታት ጉዳይ ከደህንነት ጥበቃ ስምምነቶች፣ ከቁጥጥር ስልቶችና ይህንን አስተዳደር በመጨረሻ ማን ያጸድቀዋል ከሚሉት ጥያቄዎች ጋር ተዳምሮ አስተዳደሩ ተቀባይነት እንዲያገኝ ቀጣዩ ወሳኝ ፈተና ተደርጎ እየተወሰደ ይገኛል። እነዚህ ጥያቄዎች በፖለቲካዊ መልኩ ከፍተኛ መዘዝ ያላቸው ቢሆንም ከዚህ ይበልጥ መሰረታዊ የሆነ ሌላ እውነታንም ያጋልጣሉ። ይህም ፍልስጤማውያን ወደ አንድ የፖለቲካ መፍትሄ በተቃረቡ ቁጥር ያ መፍትሄ ተቀባይነት አግኝቶ ተግባራዊ ከመሆኑ በፊት ሌላ አዲስ ቅድመ ሁኔታ ብቅ ማለቱ የማይቀር መሆኑን ነው። ፍልስጤማውያን በፈረንጆቹ 2006 በዲሞክራሲያዊ ምርጫ በተሳተፉበት ወቅት ሐማስ የፓርላማውን አብላጫ ድምጽ ማሸነፉን ተከትሎ የምርጫው ውጤት ለአብዛኛው ዓለም አቀፍ ማህበረሰብ ተቀባይነት የሌለው ሆኖ ተገኝቷል። በወቅቱ የተመረጠውን የፍልስጤም አመራር ወደ ፖለቲካ ሂደት ለማስገባት ጥረት ከማድረግ ይልቅ ይህ ድል የፖለቲካ መገለልን፣ የእርዳታ እገዳዎችን እንዲሁም የእስራኤልን ማዕቀቦችን አስከትሏል። ከዚያን ጊዜ ጀምሮ ፍልስጤማውያን ተለዋጭ አመራር እንዲያፈሩ በተደጋጋሚ የሚበረታቱ ቢሆንም በተግባር ግን የሚያቀርቡት እያንዳንዱ አማራጭ በየጊዜው በሚለዋወጡ አዳዲስ የፖለቲካ መስፈርቶችና ፈተናዎች እንቅፋት ገጥሞት ቆይቷል። በመሆኑም አሁን ላይ ጥያቄው ከሐማስ ባለፈ ይበልጥ ሰፊ መልክ እየያዘ መጥቷል። ለመሆኑ ፍልስጤማውያንን ወክሎ እንዲንቀሳቀስ የተፈቀደለት አካል ማን ነው? በህዝብ የተመረጡ ተወካዮች ተቀባይነት ከሌላቸው፣ ብሔራዊ እርቅ ወይንም አንድነት መንግስት እንደ ስጋት የሚታይ ከሆነ፣ እንዲሁም የቴክኖክራት አስተዳደር እንኳ የውጭ አካላትን ፈቃድ መጠበቅ ካለበት፣ ለመሆኑ የፍልስጤማውያን የፖለቲካ ህጋዊነት ምንጭ በትክክል ምንድን ነው የሚለው ጥያቄ ያልተመለሰ ነው። ማንኛውም ሀገር የራሱን የውስጥ ፖለቲካ ይከራከራል። መንግስታት ይመሰረታሉ፣ ይወድቃሉ። ምርጫዎች አሸናፊና ተሸናፊዎችን ይወልዳሉ። የፖለቲካ ፓርቲዎችም ድጋፍ ያገኛሉ፣ ያጣሉ። ፍልስጤማውያንም ከዚህ የተለዩ አይደሉም። እንደማናቸውም ህዝብ ሁሉ እነሱን በአመራር በአስተዳደርና በስትራቴጂ ዙሪያ የሀሳብ ልዩነት ያንጸባርቃሉ። የፍልስጤምን ጉዳይ ልዩ የሚያደርገው ግን እነዚህ የውስጥ ክርክሮች በሀገር ውስጥ ብቻ ተወስነው አለመቅረታቸው ነው። ይልቁንም የፍልስጤም የፖለቲካ ተቋማት ህጋዊነት በየጊዜው በውጭ ኃይሎች ተጽዕኖ ሲቀረጽ ቆይቷል። ተከታታይ የእስራኤል መንግስታት ወደ እውነተኛና ትርጉም ያለው ሉዓላዊነት ሊያመራ የሚችል ማንኛውንም የፍልስጤም የፖለቲካ ውክልና በጽናት ሲቃወሙ
ተስተውለዋል። የፍልስጤም ምርጫ ውጤቶችን ውድቅ በማድረግ በዌስት ባንክ ሰፈራዎችን በማስፋፋት የፍልስጤምን መንግስትነት በመቃወም ወይንም በጋዛ ላይ የረጅም ጊዜ የደህንነት ቁጥጥርን አጥብቆ በመፈለግ እስራኤል የተከተለችው አካሄድ የፍልስጤምን የራስ ገዝ አስተዳደር ማገዝ ሳይሆን መገደብ ነው። ይህ ጥያቄ ቀላል ነው ብሎ ማንም ሊያስመስል አይችልም። ሐማስ አሁንም የታጠቀ ንቅናቄ ሆኖ የቀጠለ ሲሆን እስራኤልን በበኩሏ በጋዛ ላይ የምታደርገውን ሰፊ ወታደራዊ ቁጥጥር ለማስቀጠል የደህንነት ስጋትን እንደ ሰበብ ማቅረቧን ቀጥላለች። ፍልስጤማውያን ራሳቸውም ቢሆኑ በአመራርና በአስተዳደር ጥያቄዎች ላይ እስካሁን እንደተከፋፈሉ ናቸው። ሐማስ ከሲቪል አስተዳደሩ ለመራቅ ፍላጎት ስላሳየ ብቻ እነዚህ ነባራዊ እውነታዎች በራሳቸው አይወገዱም። ይሁን እንጂ እነዚህ ፈታኝ ሁኔታዎች የጋዛን የፖለቲካ የወደፊት ዕጣ ፈንታ የመወሰን መብት የማን ነው ለሚለው ይበልጥ መሰረታዊ ጥያቄ ምላሽ አይሆኑም። ይህም ጥያቄ ስለ ውክልና ብቻ ሳይሆን ስለ ስልጣንና የበላይነት ጭምር የሚጠይቅ እጅግ ጥልቅ ጉዳይ ነው። አብዛኛው ዓለም አቀፍ ውይይት የጋዛን አስተዳዳሪ አካል መቀየር የእስራኤልን ድርጊትና አካሄድ መሰረታዊ በሆነ መልኩ ይለውጠዋል የሚል እምነት አለው። ይሁን እንጂ የቅርብ ጊዜ ተሞክሮዎች ለዚህ እምነት የሚሆን በቂ መነሻ አይሰጡም። በድርድርና የተኩስ አቁም በታወጀባቸው ወቅቶች እንኳ ሳይቀር የእስራኤል ወታደራዊ እርምጃዎች በጋዛ የቀጠሉ ሲሆን በተያዘው የምዕራብ ባንክም ወይም ዌስት ባንክ የሚፈጸሙ ጥቃቶች አሁንም ተባብሰው ቀጥለዋል። ፍልስጤማውያን መገደላቸው፣ ቤቶቻቸው መፍረሱና መፈናቀላቸው የዕለት ተዕለት ተግባር ሆኖ እየታየ ነው። በጋዛ ያለው ሰብአዊ ቀውስ መቼም ቢሆን ጋዛን በሚያስተዳድረው አካል ማንነት ላይ ብቻ የተመሰረተ አልነበረም። ይልቁንም ቀውሱ የተፈጠረው እስራኤል በፍልስጤማውያን የዕለት ተዕለት ሕይወት ላይ በምታሳድረው ፍጹም ወታደራዊ፣ ፖለቲካዊና ኢኮኖሚያዊ ቁጥጥር ሳቢያ ጭምር እንደሆነ ይነገራል። ይህ ጉዳይ በንድፈ ሀሳብ ደረጃ ብቻ የሚታይ ስጋት አይደለም። የተኩስ አቁም ታውጆ ባለበት በአሁኑ ወቅትም እንኳ ሳይቀር የእስራኤል ጦር ሰፋፊ የጋዛ ክፍሎችን መቆጣጠሩን የቀጠለ ነው። የእስራኤል ጦር ሰፋፊ የጋዛ ክፍሎችን መቆጣጠሩን ቀጥሏል። በግዛት ውስጥ ወታደራዊ ቀጠናዎችን በማቋቋም ጥቃቶችንም እየፈጸመ ይገኛል የሚል ትችት ይቀርብበታል። በመሆኑም አዲሱ የፍልስጤም የቴክኖክራቶች አስተዳደር ወደ ስራ የሚገባው በጋዛ ውስጥ ወሳኙና ዋነኛው ስልጣን አሁንም በፍልስጤማውያን እጅ ባልሆነበት አስቸጋሪ ሁኔታ ውስጥ ነው። በዚህ አይነቱ ሁኔታ ውስጥ የቴክኖክራቶች አስተዳደር ሰብአዊ እርዳታን የማከፋፈል፣ ሆስፒታሎችን መልሶ የመገንባት፣ የኤሌክትሪክ አገልግሎትን የመመለስና የሲቪል ጉዳዮችን የማስተዳደር ከባድ ኃላፊነት ሊኖረው ይችላል። ይሁን እንጂ ለሰብአዊ ቀውስ መባባስ ምክንያት በሆኑ መሰረታዊ ሁኔታዎች ላይ ምንም አይነት የመወሰን ስልጣን አይኖረውም። እስራኤል አሁንም ቢሆን የጋዛን ድንበሮች፣ የአየር ክልልና የባህር ጠረፍ መቆጣጠሯን ልትቀጥል ትችላለች። የሰዎችና የሸቀጦች ዝውውርን በእስራኤል ፈቃድ ላይ ብቻ የተመሰረተ ሆኖ ሊቀጥል የሚችል ሲሆን ለመልሶ ግንባታ የሚሆኑ ቁሳቁሶች እገዳ ሊጣልባቸው ይችላል። ተጨማሪም እስራኤል አስፈላጊ ነው ብላ በገመተችበት ጊዜ ሁሉ ወታደራዊ ዘመቻዎችን ማድረጓን ልትቀጥልም ትችላለች። በዚህም ምክንያት ፍልስጤማውያን የአስተዳደር መዋቅር ሊኖራቸው ቢችልም እውነተኛ የራስ ገዛ አስተዳደር ግን አይኖራቸውም። ውድመቱ ያስከተለውን መዘዝ በኃላፊነት እንዲያስተዳድሩ ቢደረግም ያ ውድመት ድጋሚ እንዳይከሰት ለመከላከል የሚያስችል የፖለቲካ ስርዓት ግን አይኖራቸውም። የነገሩ አሳሳቢነትም የጋዛ የወደፊት ዕጣ ፈንታ ሉዓላዊነት የሌለው አስተዳደር፣ ስልጣን የሌለው ኃላፊነት እንዲሁም ነጻነት የሌለው አስተዳደራዊ መዋቅር ብቻ ሆኖ እንዲቀር ማድረጉ ላይ ነው። ይህ ልዩነት እጅግ ወሳኝ የሚሆነው በራስ ገዛ አስተዳደር ሰልፍ ገቨርንመንትና ቁጥጥር በሚደረግበት ውስን ራስ ገዝነት ማኔጅድ ኦቶኖሚ መካከል ሰፊ ልዩነት ስላለ ነው። አንደኛው ህዝቦች የራሳቸውን የወደፊት እድል ራሳቸው እንዲወስኑ ሲፈቅድ፣ ሌላኛው ግን የገዛ ጥገኝነታቸውን ራሳቸው እንዲያስተዳድሩ ያደርጋቸዋል። የቴክኖክራቶች መንግስት ሰብአዊ እርዳታን በብቃት ሊያከፋፍል፣ መልሶ ግንባታን ሊያስተባብርና መሰረታዊ የህዝብ አገልግሎቶችን ሊመልስ ይችላል። ነገር ግን በድንበር ደህንነት፣ በመልሶ ግንባታ ወይንም በፖለቲካ ህይወት ላይ ምንም አይነት ትርጉም ያለው ስልጣን ሳይኖረው በቋሚ የውጭ ኃይሎች ቁጥጥር ስር የሚንቀሳቀስ ከሆነ ይህ የፍልስጤማውያንን የፖለቲካ ውክልና አያሳይም። ይልቁንም የፍልስጤማውያን ጥገኝነት በበላይነት የማስተዳደር ሂደትን ብቻ የሚወክል ይሆናል። ለበርካታ አስርት ዓመታት ፍልስጤማውያን ሰላም እንዲሰፍን ከተፈለገ የተለዩ መሪዎች፣ የተለዩ ተቋማት ወይንም የተለዩ የፖለቲካ መዋቅሮች እንደሚያስፈልጉ ሲነገራቸው ቆይቷል። ምናልባትም በዚህ ወቅት እነዚህ መዋቅሮች መለወጥ ጀምረው ሊሆን ይችላል። ይህ ከሆነ ደግሞ ዓለም አቀፉ ማህበረሰብ የራሱን አቋም ወጥነትና እውነተኛነት የሚፈተንበት ትልቅ ጋሬጣ ይገጥመዋል። ዋነኛው እንቅፋት በእርግጥም የሐማስ አስተዳደር ከነበረ አሁን የሚመሰረተው ታማኝ የፍልስጤም የቴክኖክራቶች አስተዳደር ለመልሶ ግንባታ፣ ለፖለቲካ መታደስ እንዲሁም ውሎ አድሮ ለፍልስጤም ምርጫ ምቹ ሁኔታን መፍጠር ይኖርበታል። ይህ አስተዳደር ፍልስጤማውያን ቤቶቻቸውን ብቻ ሳይሆን የፖለቲካ ተቋሞቻቸውን ጭምር መልሰው መገንባት እንዲጀምሩ እድል መስጠት አለበትም ተብሏል። ነገር ግን አዳዲስ ቅድመ ሁኔታዎች፣ ባሮጌዎቹ ምትክ የሚተኩ ወታደራዊ ዘመቻዎች የሚቀጥሉ፣ የመልሶ ግንባታ ስራዎች አሁንም የሚደናቀፉ እንዲሁም እያንዳንዱ የፍልስጤም አስተዳደር በውጭ ኃይሎች ቁጥጥር ስር የሚወድቅ ከሆነ ሐማስ ዋነኛውና ማዕከላዊው የችግሩ ምንጭ ነበረ ብሎ ለመከራከር ከጊዜ ወደ ጊዜ ይበልጣል
አዳጋጅ እየሆነ ይሄዳል። የጋዛ የወደፊት ዕጣ ፈንታ በመጨረሻ መወሰን ያለበት አንዱ የፖለቲካ ቡድን በሌላው በመተካቱ ላይ መሆን የለበትም። ይልቁንም በዓለም ዙሪያ ያሉ ህዝቦች እንደ ቀላል ነገር የሚቆጥሩትንና የሚያገኙትን መሰረታዊ መብት ፍልስጤማውያንም በመጨረሻ ማግኘታቸው ላይ መወሰን አለበት። ይህም ማን እንደሚያስተዳድራቸው ራሳቸው በነጻነት የመወሰን መብት ነው። ይህ መሰረታዊ መብት እውቅና እስካላገኘ ድረስ በመንግስት መስሪያ ቤቶች ደጃፍ ላይ ያሉትን የአስተዳዳሪዎች ስም መቀየር በጋዛ ውስጥ ያለውን የቢሮክራሲ አስተዳደር ሊለውጠው ይችላል። ነገር ግን በችግሩ እምብርት ላይ ያለውን ጥልቅ የፖለቲካ ግጭት ፈጽሞ ሊፈታው እንደማይችል ሌላው የኢራንና አሜሪካ ስምምነት ከባድ ስጋት ውስጥ ገብቷል። ባለፉት ጥቂት ቀናት ውስጥ በአሜሪካና እስራኤል እንዲሁም በኢራን መካከል እየተካሄደ ያለው ጦርነት የሰላም ንግግሩን ሙሉ በሙሉ ሊያደናቅፍ የሚችል አዲስ ውጥረት አስተናግዷል። አሜሪካ በኢራን ላይ በሰነዘረችው ጥቃት ቢያንስ 18 ሰዎች ሲገደሉ በርካቶች ደግሞ መቁሰላቸው ታውቋል። ይህንን ተከትሎ አሜሪካና ኢራን ለሰላም ንግግሩ እንደ ማዕቀፍ እንዲያገለግል የተፈራረሙት የመግባቢያ ስምምነት የወደፊት ዕጣ ፈንታ አሁን ላይ ከባድ ጥያቄ ውስጥ ወድቋል። በዚህ የሰላም ስምምነት መክሸፍ ምክንያት በኢራኑ ገዢው መደብ ደጋፊዎች ዘንድ ቁጣ እየቀሰቀሰ ባለበት በአሁኑ ወቅት የመንግስት ባለስልጣናት ለውድቀት ተጠያቂው አንድ ግለሰብ ብቻ አድርገው በይፋ መናገር ጀምረዋል። ይህም ግለሰብ ፕሬዝዳንት መሱድ ፔዜሽኪያን ናቸው። ይሁን እንጂ ተንታኞች እንደሚገልጹት ፕሬዝዳንቱ ተጠያቂ የማድረግ አካሄድ ለኢራን ህዝብ ማስተባበያ ለመስጠት የተደረገ ጥረት ብቻ ሳይሆን በኢራን ገዢ ልሂቃን መካከል ያለውን የውስጥ ክፍፍል ለመሸፈን የታለመ ስልት ነው። ይህ ስምምነት በተፈረመ በጥቂት ቀናት ውስጥ የኢራን የበላይ መሪ ሙጅተባ ኻሜኒ በጉዳዩ ላይ የመጀመሪያውን ይፋዊ መግለጫ ሰጥተዋል። መሪው በመግለጫቸው ላይ በስምምነቱ ዙሪያ የተለየ አመለካከት እንዳላቸው አስፍረዋል። ለስምምነቱ ፈቃድ የሰጡት ፕሬዝዳንቱ የብሔራዊ ደህንነት ከፍተኛ ምክር ቤት ሰብሳቢ በመሆናቸው የኢራንን ብሔራዊ መብትና ተከላካይ ግንባርን ለመጠበቅ ቃል በመግባታቸውና ለጉዳዩ ሙሉ ኃላፊነቱን በግልጽ በመውሰዳቸው ብቻ እንደሆነም ጠቁመዋል። የፓርላማው አፈ ጉባኤና የድርድሩ መሪ የሆኑት ሙሐመድ ባጋር ጋሊባፍ ስማቸው ግን በመሪው መግለጫ ጽሑፍ ላይ የትም ቦታ አልተጠቀሰም። ይህ ቪዲዮ የኢራን መንፈሳዊ መሪ የነበሩት አያቶላህ አሊ ኻሜኒ በሰው አልባ አውሮፕላን ጥቃት መገደላቸውን ተከትሎ ልጃቸው ሙጅተባ ኻሜኒ የኢራን ሶስተኛው የበላይ መሪ ሆኖ መሾማቸውንና በወቅቱ የነበረውን ቀውስ በዝርዝር የሚያስረዳ በመሆኑ ለርዕሰ ጉዳዩ እጅግ ተዛማጅ ነው። ይህ የመግባቢያ ስምምነት የተቀነባበረው በኢራን እውነተኛ ገዥ ቡድን ሲሆን ይህም በተለያዩ የፖለቲካ መድረኮች የወታደራዊ ቦኒያድ ሃይማኖታዊ ኢኮኖሚያዊ ፋውንዴሽን ጥምረት በመባል የሚታወቀው ኃይል ከሁለቱ ወገኖች መካከል ካሉ ትላልቅ ልዩነቶች መስመሮች አንዱ በመግባቢያ ስምምነት ውስጥ እንደ ዋና የኢኮኖሚ ምሰሶ ሆኖ በቀረበው በዚያ ባለ $300 ቢሊዮን የግል መልሶ ግንባታና ልማት ፈንድ ላይ ነው። ክቡራትና ክቡራን እንደዚህ አይነት ጥልቅ ትንታኔዎችን ታገኛላችሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።